በየቀኑ የምታደርጉት አንዲት ቀላል የሻይ ማንኪያ ልማድ በሰውነታችን ውስጥ ካሉት በጣም ጠንካራ የሆነውን ሰራተኛ አካላችንን አንዱን እንደሚደግፍ ታውቃላችሁ? ጉበታችን በየቀኑ ከ500 በላይ አስፈላጊ ተግባራትን ያከናውናል። ደማችንን ያጣራል፣ ስብን ለመፍጨት ይረዳል፣ ቫይታሚኖችን ያከማቻል፣ የደም ስኳርንም ያስተካክላል፣ እንዲሁም መድኃኒቶችንና መርዞችንም ይሰብራል። ነገር ግን ደካማ የሆነ አመጋገብ፣ ከባድ የሆነ የአልኮል መጠጥ፣ ከመጠን በላይ ውፍረት፣ የስኳር በሽታ እናም የእንቅልፍ ማጣት እንኳን ሳይቀሩ ጉበታችንን በሂደት ሊጎዱት ይችላሉ። ብዙውን ጊዜ ምንም ግልጽ የሆነ ምልክትን ሳያስከትል። የዛሬው ንጥረ ነገር ተአምራዊ የሆነ መፍትሄ አይደለም። ሆኖም ግን ጥናቶች እንደሚያመለክቱት በቀን አንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይልን እንደ ጤናማ አመጋገብ አካል አድርጎ መውሰድ በተለይም ከተለመደው አካላዊ እንቅስቃሴ እናም ከተመጣጠነ ምግብ ጋር ሲጣመር የጉበትን ጤና ለመደገፍ ይረዳል። ታዲያ ከመጀመራችን በፊት እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትዘነጉ፣ እንዲሁም ላይክ እና ሼር እያደረጋችሁ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ በደስታ እመልስላችኋለሁኝ። ላይክ ሳታደርጉ እንዳትጀምሩ፣ ሰብስክራይብ ካደረጋችሁ በቀጥታ ወደ ትምህርቱ እንለፍ። በቅድሚያ ማወቅ ያለባችሁ ምንም አይነት አንድ ነጠላ ምግብ የጉበትን መርዝ ለማጽዳት ሙሉ እንደማያደርግ ወይም ደግሞ የጉበት በሽታን እንደማይፈውስ አስታውሱ። ጉበታችን አስቀድሞ በራሱ ተፈጥሯዊ መንገድ ሰውነታችንን ከመርዝ ያጸዳል። በምትኩ የተወሰኑ ምግቦች ብግነት ወይም ደግሞ ኢንፍላሜሽንን ሊቀንሱ፣ ጤናማ የስብ ዘይቤን ሊያሻሽሉ እናም የጉበት ሴሎችን ከጉዳት ለመጠበቅ ሊረዱ ይችላሉ። ለዚህ ዓላማ ከተጠኑት ምግቦች አንዱ ኤክስትራ ቨርጂን ኦሊቭ ኦይል ነው። በጤናማ ሞኖ አንሳቹሬትድ ፋት እናም ፖሊፊኖልስ በሚባሉ ኃይለኛ አንቲኦክሲዳንቶች ባለሀብት በመሆኑ በዓለም ላይ ካሉ እጅግ ጤናማ የአመጋገብ ዘይቤዎች አንዱ የሆነው የሜዲትራኒያን አመጋገብ ዋና አካል ሆኗል። ታዲያ በየቀኑ አዘውትራችሁ አንድ የሻይ ማንኪያ ያክል ስትወስዱ ሊከሰቱ የሚችሉ ነገሮችን እንመልከት። ጥቅሞቹን፣ አንደኛ በጉበት ውስጥ የስብ ክምችትን ሊቀንስ ይችላል። የጉበት ስብ በሽታ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን ይነካል። በጉበት ሴሎች ውስጥ የሚከማች ከመጠን በላይ የሆነ ስብ ብግነትን ሊቀሰቅስ እናም በመጨረሻም ለጉበት ጉዳት ሊዳርግ ይችላል። ጥናቶችም እንደሚያሳዩት ኤክስትራ ቨርጂን ኦሊቭ ኦይል የበለጸጉ አመጋገቦች እንደ አጠቃላይ ጤናማ አመጋገብ አካል ስትጠቀሙ የጉበት ስብን ለመቀነስ ይረዳሉ። በውስጡ ያሉት ጤናማ ስቦች ሰውነታችን ስብን የሚያከማችበትንናም የሚያቃጥልበትን መንገድ ያሻሽላሉ። ሁለተኛ የኦክሲዲቲቭ ስትረስን ለመዋጋትም ይረዳል። በየቀኑ ጉበታችን ፍሪ ራዲካልስ ለሚባሉ ጎጂ ሞለኪውሎች ይጋለጣል። በሂደት እነዚህ የጉበት ሴሎችን ሊጎዱት ይችላሉ። ኤክስትራ ቨርጂን ኦሊቭ ኦይል እንደ ቫይታሚን ኢ እናም የእጽዋት ፖሊፊኖልስ ያሉ አንቲኦክሲዳንቶችን ይዟል። እነዚህን ፍሪ ራዲካሎች ገለልተኛ ለማድረግ ይረዳሉ። ይህ የጉበት ህብረ ህዋስን ከዕለታዊ ጉዳት ሊጠብቅም ይችላል። ሶስተኛ ጤናማ የብግነት ምላሽንም ይደግፋል። ዘላቂ ወይም ስር የሰደደ ብግነት ለጉበት በሽታ ትልቁ አስተዋጽኦን የሚያደርግ ነው። ኤክስትራ ቨርጂን ኦሊቭ ኦይል ተፈጥሯዊ ብግነትን የሚዋጉ ውህዶችን ይዟል። ከነዚህ ውስጥም አንዱ ኦሊዮካንታል ሲሆን በላቦራቶሪ ጥናቶች ውስጥ ከቀለል ያሉ ብግነት ማስታገሻዎች ጋር የሚመሳሰል እንቅስቃሴ እንዳለውም ተደርሶበታል። ስር የሰደደ ብግነትን መቀነስ በሂደት ለጤናማ የጉበት ተግባር ድጋፍን ይሰጣል። አራተኛ የኢንሱሊን ሴንሲቲቪቲንም ሊያሻሽል ይችላል። የኢንሱሊን ሬዚስታንስ ከጉበት በሽታ ጋር በእጅጉ የተያያዘ ነው።
ሰውነታችን ለኢንሱሊን የሚሰጠው ምላሽ ሲቀንስ ከመጠን በላይ የሆነ ስኳር ወደ ስብነት ይቀይራል። ይህም በጉበት ውስጥ ያለውን ስብ ይጨምረዋል። በአመጋገባችን ውስጥ የሞሉ ስቦችን በኤክስትራ ቨርጂን ኦሊቭ ኦይል ጤናማ ስቦች ስትተኩ የኢንሱሊን ሴንሲቲቪቲን ሊያሻሽል ይችላል። የተሻለ የደም ስኳር ቁጥጥር ማለት ደግሞ በጉበት ውስጥ አነስተኛ የሆነ የስብ ክምችት ብቻ ማለት ነው። አምስተኛ ጤናማ ኮሌስትሮልንም ይደግፋል። ከፍተኛ ኤልዲኤል ኮሌስትሮልና ትራይግሊሰራይድ ለጉበት ስብ ተጋላጭነትን ይጨምራሉ። ኤክስትራ ቨርጂን ኦሊቭ ኦይል ኤችዲኤል ኮሌስትሮልን እየጠበቀ ወይም እያሻሻለ ኤልዲኤል ኮሌስትሮልን ለመቀነስም ይረዳል። ይህ ለጉበታችንና ለልባችን ጤናማ የሆነ አካባቢን ይፈጥራል። ስድስተኛ የተሻለ የሐሞት ፍሰትንም ያበረታታል። ጉበታችሁ በአመጋገብ ውስጥ ያሉ ስቦችን ለመፍጨት የሚረዳ የሐሞት ፈሳሽን ያመርታል። ጤናማ ስቦች የሐሞት ፈሳሽ እንዲለቀቅ ያነቃቃሉ። ከምግብ ጋር ጥቂት ኤክስትራ ቨርጂን ኦሊቭ ኦይልን መውሰድ መደበኛ የሐሞት ፍሰትን እናም ጤናማ የምግብ መፈጨትንም ሊደግፍ ይችላል። ሰባተኛ የጉበት ሴሎችንም ይከላከላል። በከፍተኛ ደረጃ ኤክስትራ ቨርጂን ኦሊቭ ኦይል ውስጥ የሚገኙት ፖሊፊኖሎች የጉበት ሴሎችን ከብግነትና ከኦክሲዲቲቭ ስትረስ ለመጠበቅ ይረዳሉ። የበለጠ የሰው ልጅ ጥናት የሚያስፈልግ ቢሆንም የወቅቱ መረጃዎች እንደሚጠቁሙት እነዚህ ውህዶች በሂደት ለጤናማ የጉበት ተግባር አስተዋጽኦን ያደርጋሉ። ስምንተኛ የልብና የጉበት ጤናን ይደግፋል። ጉበትናም ልብ በጥብቅ አብሮ ይሰራሉ። የልብና የደም ዝውውር ጤና ማሻሻል ብዙውን ጊዜ ለጉበታችንም ይጠቅማል። ኤክስትራ ቨርጂን ኦሊቭ ኦይል ጤናማ የደም ስሮችን፣ የደም ግፊትንናም ኮሌስትሮልንም ስለሚደግፍ በቀጥታ ባይሆንም በጉበት ላይ የሚፈጠረውን ጫና ለመቀነስም ይረዳል። ዘጠነኛ የመጥገብ ስሜት እንዲሰማችሁም ይረዳል። ጤናማ የሆኑ ስቦች ከተጣሩ ካርቦሃይድሬትሶች በበለጠ ፍጥነት ይፈጫሉ። በአትክልቶች ወይም ደግሞ ሰላጣዎች ላይ አንድ የሻይ ማንኪያ ኦሊቭ ኦይልን መጨመር የመጥገብ ስሜትን ይጨምራል። ይህም ከመጠን በላይ መብላትን ለማስወገድ ቀላል ያደርገዋል። ጤናማ የሰውነት ክብደትን መጠበቅ የጉበት ስብን ለመቀነስ ከሁሉ የላቀው ውጤታማው መንገድ ነው። አስረኛ አጠቃላይ የሜታቦሊክ ጤናንም ያሻሽላል። ጉበት ለሰውነት ሜታቦሊዝም ማዕከል ነው። ኤክስትራ ቨርጂን ኦሊቭ ኦይልን የሚያካትቱ ጤናማ የአመጋገብ ልማዶች ከተሻለ የሜታቦሊክ ጤና፣ ከተሻለ የደም ስኳር ቁጥጥርና አነስተኛ የሜታቦሊክ ሲንድረም ተጋላጭነት ጋር የተያያዙ ናቸው። እነዚህ ሁሉ የጉበትን ጤና የሚደግፉ ምክንያቶች ናቸው ማለት ነው። ታዲያ አጠቃቀሙ እንዴት ነው? እንዴት ብንወስደው ይበልጥ ይመረጣል የሚለውን እንመልከት። ለበለጠ ጥቅም ከፍተኛ ጥራት ያለውን ኤክስትራ ቨርጂን ኦሊቭ ኦይልን ምረጡ። ይህ ዋነኛው ነው። ኮልድ ፕረስድ የሆነውን ማለት ነው። ሪፋይንድ ወይም ደግሞ አንዳንድ መጥፎ ኮልድ ፕረስድ ያልሆኑ ኤክስትራ ቨርጂን ኦሊቭ ኦይሎችን እንዳትመርጡ፣ እነሱ አይመከሩም። እንዲሁም በቀን አንድ የሻይ ማንኪያ ያክል ውሰዱ። ከቻላችሁ እስከ አንድ የሾርባ ማንኪያ ከፍ ማድረግ ትችላላችሁ። በሰላጣዎች፣ በአትክልቶች፣ በሙሉ እህሎች ወይም ደግሞ በጥራጥሬዎች ላይ ጨምራችሁ ተጠቀሙበት። ታዲያ ለመጥበስ ደጋግማችሁ ከማሞቅ ተቆጠቡ። ከመደበኛ አካላዊ እንቅስቃሴ እናም ከተመጣጠነ አመጋገብ ጋር ደግሞ አጣምሩት። ታዲያ ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ኤክስትራ ቨርጂን ኦሊቭ ኦይል እንግዲህ እጅግ በጣም ጤናማ ቢሆንም ለሁሉም ሰው ግን ያለ ገደብ አይመከርም። ከነዚህ ውስጥ ከሆናችሁ በጥንቃቄ ተጠቀሙ። ኤክስትራ ቨርጂን ኦሊቭ ኦይልን መጠንቀቅ ያለባቸው ዝቅተኛ ካሎሪ ያለው አመጋገብ የሚያስፈልጋችሁ ከሆነ፣ ለኤክስትራ ቨርጂን ኦሊቭ ኦይል አለርጂ ካለባችሁ፣ ከተወሰኑ የምግብ ህመም ወይም ደግሞ የሐሞት ከረጢት ሁኔታዎች የተነሳ የስብ መጠናችሁን እንድትቀንሱ በጤና ባለሙያ ከተመከራችሁ፣ እንዲሁም የጉበት በሽታ ካለባችሁ ወይም የታዘዙ መድኃኒቶችን የምትወስዱ ከሆነ በትልቁ የአመጋገብ ለውጥ ከማድረጋችሁ በፊት ከጤና ባለሙያችሁ ጋር ግዴታ ተማከሩ። ታዲያ ለጉበት ጤና ሌላ ማድረግ ያለባችሁ ልማዶች አሉ። አስታውሱ፣ ምንም አይነት አንድ ነጠላ የሻይ ማንኪያ ብቻውን
ጤና የጎደለውን ጉበት ሊጠግነው አይችልም። ለበለጠ ውጤት የአልኮል መጠጥን ገድቡ። ጤናማ የሆነ የሰውነት ክብደትን ጠብቁ። በቂ አትክልቶችን፣ ፍራፍሬዎችን፣ ባቄላዎችንና ሙሉ እህሎችን ተመገቡ። መደበኛ የሆነ የአካል ብቃት እንቅስቃሴን አድርጉ። በየቀኑ በሌሊት ከ7 እስከ 9 ሰዓታት ጥራት ያለው እንቅልፍን ተኙ። ከሲጃራ ማጨስ ተቆጠቡ። የስኳር በሽታ እናም ኮሌስትሮልን በቁጥጥር ስር አድርጉ። እነዚህ ልማዶች ከማንኛውም ነጠላ ምግብ ይልቅ እጅግ የጎላ ሳይንሳዊ ማስረጃ አላቸው። በአጠቃላይ ጉበታችሁ ሰውነታችሁን ጤናማ ለማድረግ 24 ሰዓት ሙሉ ይሰራል። በቀን አንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይልን መጨመር ደግሞ ብግነት ወይም ደግሞ ኢንፍላሜሽንን በመቀነስ የኦክሲዲቲቭ ስትረስን በመዋጋት ጤናማ የስብ ዘይቤን በመደገፍናም አጠቃላይ የሜታቦሊክ ጤናን በማሻሻል የጉበትን ጤና ሊደግፍም ይችላል። ነገር ግን ይኸው አንድ ጤናማ የአኗኗር ዘይቤ አካል ሆኖ እንጂ እንደ ፈውስ ወይም ደግሞ የጉበት ማጽጃ ሆኖ አይሰራም። የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። እናም ለጉበት ጤናቸው ለሚጨነቁ ሰዎች ሁላ ይህንን ቪዲዮ ሼር ማድረጋችሁን በፍጹም እንዳትዘነጉ። ላይክ ሳታደርጉ በፍጹም እንዳትወጡ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።